ሐሽማል ደራሲ ማዕበል ፈጠነ። ክፍል 32 የቅኔ ጊዜ። ሊቁ ዘወትር ከሰኞ እስከ አርብ ከሌሊቱ 9 ሰዓት ተነስተው ጸሎት ያደርሳሉ። የዘወትሩን ጸሎት እንደጨረሱ ጥቂት ሽልብ ይላሉ። ከጸሎት በኋላ ሽልብ ሲሉ አልፎ አልፎ ራእይ ያያሉ። ይህ ከጸሎት በኋላ የሚመጣው ራእይ ቅዠት መሰል የሐሞታት ህልም አይደለም። በጸሎት የተገለጠ አማናዊ ህልም ነው። ቅኔ ሊዘርፉ ሲፈልጉ ግን ከሌሊቱ 7 ሰዓት ይነሳሉ። በቀር ሌሊቱ መነጋጋት ሲጀምር ጸሎታቸውን በአቡነ ዘበሰማያት አስረው ቀጥታ ወደ ቅኔ ቤት ገብተው የዕለቱን ታሪክ ይተርካሉ። ሲተርኩ ድምጻቸው ዜማ ባለው ቅላጼ ይስረገረጋል። በዕለቱ የሚውለውን ታሪክ አስቀድመው በዛሬው ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ በድንግል ማርያም ማህፀን በአጭር ቁመት በጠባብ ደረት የተወሰነበት ዕለት ነው ብለው ጀምረው ረጅሙን ታሪክ እንደ አቡነ ዘበሰማያት ሰተት አድርገው ተርከው ሲጨርሱ በሉ ፀሐይ ሳይቀትር አእምሯችሁ በፀሐይ ሙቀት ሳይበተን ወደ ቅኔ ቆጠራ ሂዱ ብለው አዳዲስ የቅኔ ጀማሪዎችን ወደ ዱሩ ያለዚያም ጽሞና ቦታ ፈልገው ቅኔ እንዲቆጥሩ ያሳስባሉ። ተማሪዎችም ትዕዛዛቸውን አክብረው ቃለ ሕይወት ያሰማልን ብለው ወደ የጫካው ለቅኔ ቆጠራ ይበተናሉ። የተማሪዎች የቅኔ ቆጠራ ስልቱ ልዩ ልዩ ነው። ብስሉ ተማሪ ከጓደኛው ጋር ቁጭ ብሎ እያወራ በልቡ ቅኔ ይቆጥራል። ልበቢሱ ተማሪ ምንም ድምጽ ከማይሰማበት ቦታ ተደብቆ ድምጹን ከፍ አድርጎ ንኢ ንኢ ወላዲተ አምላክ መርዓት እያለ ቅኔ ካልቆጠረ ብልጭ አይልለትም። ሰነፉ ተማሪ ደግሞ በጎኑ ተኝቶ ካልሆነ በቀር ህሊናው ለቅኔ አይሰበሰብም። ሊቁ ፋሬስ ግን ተኝቶ ቅኔ መቁጠር የስንፍና ምልክት ስለሆነ ሲወጡ ሲወርዱ ወዲያ ወዲህ ሲሉ እየቆጠሩ አይምሯቸውን በእውቀት እንዲያበለጽጉ ለተማሪዎቻቸው ሳይመክሩ ሳይዘክሩ ውለው አድረው አያውቁም። በዛሬው አርብ ታሪኩ ስሜት ውስጥ ከገባ ቆይቷል። የቅኔ ዘረፋው ወኔ ተቀስቅሶበት መሬቱን በእግሩ ሲጭር ይታያል። ታሪኩ ቅኔ ለመንገር ሲቆም መሬቱን በእግሩ አውራ ጣት የመጫር ልምድ አለው። ይህንን የሚያደርገው አስቦ አይደለም። በህሊናው ምስጢር ሲጭር በእግሩ አውራ ጣት ደግሞ መሬት ይጭራል። የሌላውን ሊቅ የቅኔ ምስጢር በመንጠቅም የታወቀው ጎንደር አካባቢ ተወልዶ በጎንደር አድባራት እየዞረ ተምሯል። ጎንደር ቅኔ ተመርቆ ጎጃም ደግሞ ልዩ የቅኔ መንገድ ለመቀጠል ነበር የመጣው። ጎጃም ተመርቆ ጎንደር፣ ጎንደር ተመርቆ ጎጃም፣ ትግራይ ተመርቆ ዋድላ ደላንታ፣ ዋድላ ተምሮ ትግራይ፣ ሸዋ ተምሮ ቦሩ ሜዳ፣ ቦሩ ሜዳ ተምሮ አዲስ ዓለም እየተዘዋወሩ የተለያዩ የቅኔ መንገዶችን መቅሰም የተለመደ የቅኔ ሊቃውንት ባህል ነው። ታሪኩም ጎንደር ተምሮ ጎጃም ከተሻገረ ገና 1 ዓመት ቢሆነውም ለቅኔው ዘረፋ ግን አዲስ አይደለም። ደረጃውም 7 ዓመት በጎንጅ ቅኔ ቤት ከቆዩ ቅኔ ዘራፊዎች እኩል ሆኗል። እስኪ በል ልጄ አሉ ሊቁ ፋሬስ ታሪኩን እየቃኙ። ታሪኩ በእግሩ አውራ ጣት አፈሩን እየገፋ ቀጠለ። ሀገረ ሊቃውንት ቀደምት መሰረተ ዜማ ጎንደር ጽሑፍ ስምኪ በዘማየ ሕይወት ምስጢር አለ። ጎንደር ከሚለው ስንኝ ላይ ርን ከረር አድርጎ ሊቁ ፋሬስ መቁነጥነጥ ጀመሩ። ያቁነጠነጣቸው የሕይወት ውሃ ምስጢር ነበር። ገና ታሪኩ በሕይወት ውሃ ምስጢር የሚል ቃል ከአንደበቱ ሲያወጣ ሊቁ ውስጣቸው ተነካ። እናም ተቁነጠነጡ። የጎንደር ውሃ ስትነሳ የቀለም መምህራቸው ድንቁ ትዝ አሏቸው። ዛሬ ላይ ጊዜው ቢርቅም ድንቁ ጎንደር ተሻግረው 20 ዓመት ተምረው ተመልሰዋል። ጎንደር ሳሉም ይህችን የሕይወት ውሃ ለብዙ ዘመናት ሲያስሱ ነበር። እንደ ጀምስ ብሩስ ብዙ ደክመዋል። ወዲህም ጎንደር በእውቀት የተወለዱባት ሀገር ናት። ዳግም ልደታቸው ጎንደር ውስጥ ነው። በስጋ ጎጃም ይወለዱ እንጂ በእውቀት የተወለዱት ከጎንደርና ከጎጃም አፈር ነው። ምን ማለት ነው ቅኔው? አሉ ሊቁ ፋሬስ። ታሪኩ ቅኔውን ማብራራት ቀጠለ። የአራራይ የዜማ የሊቃውንት ሀገር የምስጢር እመቤት ሰላም ለኪ ጎንደር ስምሽ የተጻፈው በሕይወት ውሃ ስር ብሎ ጎንጅ ደብረ ጥበብ ሰማይ ስር የተቀበረውን አይኑን አንስቶ ወደ ጎንደር ወረወረው። ይበል ነው፣ አረ ይበል፣ እሰይ ልጄ አሉ ሊቁ።
እምቧለሌ የተረገረገው ወፈ ሰማያት ተማሪ ለታሪኩ አጨበጨበ። ከዚያም እስኪ በደንብ አብራራው፣ የቅኔ ተዋቅሮ ሌላም ጭብጥ ያለው ይመስለኛል። ወዲህም የቅኔው ሰምና ወርቅ ውስጤን አልነካውም፣ እስኪ በደንብ አብራራው አሉ ሊቁ ፋሬስ። ምስጢሩ አልነካኝም ማለታቸው ከልባቸው እንዳልነበር ውስጣቸው እየነገራቸው፣ ሊቁ እንዲህ ናቸው። አብይ ምስጢር ማስወጣት ሲፈልጉ ምስጢሩ ውስጤን አልነካኝም ይላሉ። ያን ጊዜ አያ ተማሪ የኔታን ያስረዳው እየመሰለው የውስጡን ይዘከዝካል፣ የምስጢር ስልቻውን ይፈታል። ደግሞ ጎንደርን አትመልከት። መቼም የተወለዱበት ሀገር ደጉ ቀርቶ ክፉ ይናፍቃል። ከእትብታችን ጋር የተቀበረ አንዳች ምስጢር ሳይኖር አይቀርም። እትብታችንን መሬት ውስጥ ሲቀብሩ የቦታውን ፍቅር ደግሞ በልባችን ውስጥ ይቀብሩታል መሰለኝ። ትዝታው ከሞት በኋላም የሚለቅ አይመስለኝም። እኔም ጉብል ሳለሁ ለመጀመሪያ ጊዜ ቅኔ ቤት የሄዱ ጎንደር ነበር። ጎንደር ሁኜ እንዲህ እንዳንተ ማዶ ማዶውን እያየሁ ጎጃም ናፈቀኝና ስቅስቅ ብዬ አለቀሰው። ጓደኞቼ ሄደው ለመምህሬ ነገሯቸው። ለበቅ ቆርጠው ልቤ እስኪጠፋ ገረፉኝ። በሳምባ ጠለፍ ጅራፍ ሳምባዬ ከጉሮሮዬ እስኪላጠቅ ተበጠቡኝ። ያን ጊዜ ጎጃም ናፍቆት በከፊሉ ቀነሰልኝ። እኔ ግን እንደ መምህሬ ለበቅ ቆርጬ ተማሪ ገርፌ አላውቅም፣ አግባብም አይደለም። ተማሪ ሲያጠፋ አንድ መጽሐፍ ጠቅሼ ያንን አንብቦ መጥቶ ለጓደኞቹ እንዲያብራራ የሚል ቅጣት አስቀድማለሁ። ወዲህም የቻልኩትን ያህል እመክራለሁ። የማስቀድመው ምክር ነው አሉ ሊቁ። ታሪኩ ጆሮ ሰጣቸው። ሊቁ በአጭሩ ምክራቸውን ቀጠሉ። አንተ እሳት ነህ፣ ነበልባል ነህ። የእሳት ዘመን ደግሞ የትምህርት ጊዜ ነው፣ የእውቀትና የክህሎት ወቅት ነው። ወጣትነቱን በራሱ ጊዜ ያባከነ ሰው ራሱን በገመድ ሰቅሎ እንዳጠፋ ይቆጠራል። በወጣትነት ዘመን ዝንባሌን መከተል መልካም ነገር ነው። እግዚአብሔር በአርአያ ያቀረጸው ፍጡር ለራሱ ብቻ የተሰጠው ዝንባሌ አለው። ያንን ዝንባሌ በትምህርት በፈጠራ ማዳበር የባለቤቱን ትግሃት ይጠይቃል። ነገር ግን ያንን ወርቃማ ዘመን እንደ ዘበት ማሳለፍ መጨረሻውም ጸጸት ነው። ለሰው ዘር በሙሉ 4 የዕድሜ ክፍሎች አሉት። እኒህም ዘመነ ነፋስ፣ ዘመነ እሳት፣ ዘመነ መሬትና ዘመነ ማይ ናቸው። ከአራቱ አንዱ ዘመነ እሳት የወጣትነት ዘመን ነው። አቡሻክራችን ቆጥሮ ሰፍሮ ቀምሮ እንዳኖረው በእሳት ዘመን የሰውን ልጅ ፍትወት አጥብቆ ይቃወመዋል። ያን የእሳትነት ጠባይ ድል አድርጎ የእሳትነት ዘመኑን በሚገባ የተጠቀመ ሰው ዘላለም ንጉስ ነው። ዛሬ ላይ የቤተ ክርስቲያን መሰረት ሆነው የቆሙ ሊቃውንት በወጣትነት ዘመናቸው በአብነት ትምህርት ቤት የተራቡና የተጠሙ ናቸው ብለው ጥቂት ፋታ ወስደው ቀጠሉ። በእርግጥ ውቢቱ ጎንደር ትናፍቃለች። ከውጪ ሲወጡ ቀርቶ ከውስጧ ሳሉም ዘወትር አዲስ ናት። እንዲያውም አንዳንድ መጻሕፍት ገነት ምድራዊት የዓለም ክፍል ናት ሲሉ ይጽፋሉ። እኔ ደግሞ ገነት ማለት ጎንደር ናት ብዬ መስጥሬ ተረጉማለሁ። ከታሪክ ምሁራን ጋር እከራከራለሁ። ለምን መሰለ? ገነት ማዕከለ ምድር ናት። ገነት መልካም መዓዛ አላት። ገነት ፍሬዋ የበረከት ፍሬ ነው። ከርሰ ምድሯ በሕይወት ውሃ የተሞላ ነው። ጎንደርም እንዲህ አይነት መልክዓ ምድር ናት። ሲጀመር ገነት በ7 ተራሮች ተከልላለች። ጎንደርም 7 ተራሮች የተጋረዱላት ውብ ሀገር ናት። ደግሞ ዓመት ዓመት ቀለም ይፈስባታል። ወዲህም ጎንደር ለኢትዮጵያ ማዕከል እንደሆነች ይታመናል። ማዕከላዊነቷ ግን የመልክዓ ምድር አቀማመጥ አይደለም፣ የአእምሮ ነው፣ የእውቀት ነው። ከአጤ ፋሲል እስከ አጤ ቴዎድሮስ ሊቃውንቱ ቤተ መንግስቱን የሙጥኝ ብለው ጎንደርን በእውቀት አበልጽገዋታል። አያሌ ድርሳናት የተደረሱት ጎንደር ውስጥ ነው። ከርሰ ምድሯስ ቢሆን የህይወት ውሃ ምስጢር ከዚያ ሁላ ወፈ ሰማይ ተማሪ መሃል ሊያመልጣቸው ሲል ዝም አሉ። በል ወደ ቅኔው ተመለስ አሉ ሊቁ። ታሪኩም ትንታኔውን ከሊቁ አፍ ነጥቆ በቅኔው ጭብጥ መራቀቁን ቀጠለ። አሁን እንዳሉት ጎንደር በተለያዩ ህብረ ምስጢር የተዥጎረጎረች ከተማ ናት። ከአጤ ፋሲለደስ ማህተም ስንነሳ የአጤው የግል ማህተም ብቻ የብዙ ምስጢራት ባለቤት ነው። ከማህተሙ ላይ በጉልህ የተቀረጹት ፊደላት ዝ ማህተም ዘአጤ ፋሲል፣ ሃሌሉያ፣ ኮከብ ብሩህ ዘኢትዮጵያ የሚል ፊደል ተቀርጾበታል። ይህ ማህተም በአንድ ጥንታዊ ገዳም ውስጥ አለ። ማህተሙ ማታ ማታ ብርሃን ይፈነጥቃል፣ ጀንበር ብቅ ስትል ይደበዝዛል። ገዳማውያኑ ከቅርስነት ጎን ለጎን ማህተሙ አንዳች ምስጢር እንዳለው ሲያውቁ ከጠላት ለማራቅ መሬት ውስጥ ቀብረውት ይኖራል። ይህንን ማህተም ከሁሉም ልዩና ምስጢራዊ የሚያደርገው ግን ከውሃ ውስጥ ሲጥሉት ውሃ ያደርቃል፣ ከየብስ ላይ ሲያስቀምጡት ምንጭ ያፈልቃል።
ይህ ውድ ነገር የተገኘው ከእኛዋ ጎንደር እንጂ የጥበብ አማልክት ልዩ ተፈጥሮ እንደሰጧት በሚነገርላት በግሪክ አይደለም። የምስጢር እመቤት ስል በቅኔ የገለጥሁት የዚህን ጉደኛ ማህተም ባለቤት ጎንደርን ነው አለ ታሪኩ። እሺ አሉ ሊቁ። ወዲህም ማህተሙ ኮከብ ብሩህ ዘኢትዮጵያ ማለቱ ለጊዜው የአጥቢያው ኮከብ ፋሲል ሲሆን ወደፊት ደግሞ እንግዳ ምስጢር መኖሩን ይጠቁመናል። የማህተሙ ይቆይና ዛሬ ላይ ዓለም የሚያውቀውን ብቻ ላውራ ብሎ ቀጠለ። አጤ ፋሲል ባይኖር የዛሬዋን ጎንደር ማንዞር ብሎ ያያት ነበር። የፋሲል ቤተ መንግስት ባይኖር ታሪክ ከወዴት ያርፍ ነበር? ጎንደር እኮ እንደ ሌሎች መልክዓ ምድር ብቻ አይደለችም። ምስጢራት የተጦመሩባት የታሪክ ሰሌዳ ጭምር ናት። ከእይታ የተሰወረ እብነ በረድ ያለባት ምድራዊት ብራና ጭምር ናት። እንዲያውም ሊቅ አስቁን ጨምሮ ብዙ ሊቃውንት ጎንደርን ጥቅል ብራና አድርገው ይስሏታል። ይኸውና ብራና የብዙ ነገር ሰነድ ነው። ብዙ ነገሮች መሬት ወርደው ከመስፈራቸው ቀድሞ በብራና ላይ ይቀመጣሉ። ብራና ላይ ተፈትሸው መሬት ላይ ገቢረው ይሆናሉ። ብራና ላይ ካላማሩ መሬት ላይም አይሰምሩም። ማናቸውም ጥበብ ያለው ብራና ላይ እንደሆነ ሙን ነው። ሊቃውንቱ ጎንደርን የጥበብ ብራና ማለታቸው ከዚህ ተነስተው ነው። ብራና ላይ የሰፈሩ ሁሉ ከጎንደር መልክዓ ምድር ላይ ሰፍረዋል። የጉዛራና የፋሲል ቤተ መንግስት ብራና ላይ በምስል ሲኖሩ፣ ጎንደር ላይ ደግሞ መሬት ላይ ተቀምጠው ታሪክ ይናገራሉ፣ የጎንደርን ክብር ይገልጣሉ። ደርቡሾች ከሁሉ አስቀድመው ጎንደርን ለመደምሰስ የቋመጡትም ለዚህ ነበር ይባላል። ጎንደር ከጠፋች ኢትዮጵያ ምስል ሆና ትቀራለች የሚል እኩይ ፍልስፍና ነበራቸው። ወዲህም ጎንደር የእግዚአብሔር ቤት ናት። ለዚህም ነው ሰላም ለኪ ጎንደር ብዬ በቅኔ እንደ ቅዱስ ታቦት የውዳሴ አምሃ ያቀረብኩላት አለ ታሪኩ። ከዚያም እንዲያውም በቅርቡ አንገረብ ወንዝ ዳር አንድ አረጋዊ መኖር ጀምረው ነበር። አንገረብ ወንዝ ዳር ቆመው ዝማህተም ዘአጤ ፋሲል ሃሌሉያ ኮከብ ብሩህ ዘኢትዮጵያ እያሉ ይለፈልፋሉ። ከእኔ በቀር መላ ጎንደር ከቁብ አልጣፋቸውም። እኔም አንዳንድ ጊዜ ሊቅ አስቁ ይህን ቃል ሲናገሩ ተሰማቸው ስለነበር ነው። ሌላ ጊዜ ደግሞ ሰላም ለኪ ጎንደር እያሉ በመስቀል ምልክት ያማትባሉ። እኔም ሰላም ለኪ ጎንደር ስል በቅኔ የገለጥሁት ያ ቃል ገርሞኝ ነው አለ ታሪኩ። ልጄ ጥሩ ብለሃል። በእውነት የምልህ ነገ ተነገ ወዲያ ታላቁን ባለቅኔ ክፍለ ዮሐንስ ዘጎንደርን እንደምትተካ ጥርጥር የለኝም። የእኔ ቀለም አባት ድንቁ ጎንደር ሲኖሩ ጎንደር ምን ትመስል እንደነበር ሲተርኩልኝ ብትሰማ ደግሞ ቀስ በቀስ ማበድ ይከጅልህ ነበር ካሉ በኋላ ቀጠሉ። አባቴ ድንቁ ከጎጃም ወደ ጎንደር ሲሄዱ ጎንደር ምድረ በዳ ሆና ጠበቀቻቸው። በወቅቱ ፋሽስት እንገር እንደነፋውን ቦሳ ይፈነጭባት ነበር። በጣሊያን ቦምብ በባንዳዎች ሴራ ምድረ በዳም ሆና ነበር። 44ቱ አድባራት በጫካ ተወረው ነበር። ሁሉም ፍልስልስ ብሎ ምስቅልቅል ወጥቶ ነበር። ጃንሆይ ከስደት ተመልሰው ዙፋናቸውን ተረክበው ጥቂት ቆይተው ጎንደርን ለመጎብኘት ሲመጡ አንዲት ሴት ለምልክት ከአበቄለሽ በር ተገኘች። በጸረ ፋሽስት ጦርነት የኖረው አርበኛ ሁላ እየመጣ ከሴትየዋ ቤት ደጅ ይጠናል። አርበኛው ሁላ ንጉሱን ደጅ ሲጠና የሚበላው ስንቅ አልነበረውም። አማራጩ ዱቄት ጭኖ መምጣት ነበረና ከገጠር ዱቄት ጭኖ ይመጣል። አንድ ሴት ስትገኝ አርበኛው ይሻማታል። እድል የሰጠው ሚስት ያረጋታል። ዱቄት ጭኖ መጥቶ ያገኛት ስለሆነ ስሙም የዱቄት ባል ይባላል። እሷም የዱቄት ሚስት ትባላለች። ያንን ዱቄት እየጋገረች ትሰጠዋለች። ዱቄት አልቆ ያ ሰው ዱቄት ለማምጣት ወደ ገጠር ሲሄድ ሌላው ገብቶ ሚስት አድርጎ ይቆያል። አንዳንድ ሴቶች እንዲህ እያሉ ይኖሩ ነበር። እናም ያቺ ሴት አበቄለሽ በር ላይ ጠጅ እየጣለች ጠላ እየጠመቀች የሚመጣውን አርበኛ ሁሉ ታስተናግድ ነበር። በስራዋ እየከበረች ስትሄድ ሌሎች ሴቶች ተመቅኝተው አንድ በርሜል የጣሊያን ብር ቀብራ አስቀርታለች ብለው ከጃንሆይ ፊት ለፍርድ አቀረቧት። ጃንሆይ ግን መርምረው ነፃ ነሽ አሏት። ከዚህ ክስ ነፃ ስትወጣ ጠላቶቿ እየቆዩ በምቀኝነቱ ገፉበት። የጠጁን አምቡላ ከምትደፋበት ስፍራ አይጡንና ጉርጡን በወጥመድ ይዘው እባቡን ገድለው አምቡላው ላይ ይደፉበታል። ገበያተኛው በሙሉ ለካ አይጥ ነው የምታጠጣን እያለ አልጠጣም አለ። ሴቲቱ ጠጅ መጣሉን ትታ አንድ ጀግና አግብታ የቤት እመቤት ሆና ቀጠለች። ጎንደርም እየቆየች የጫካ ተሪዋን እየተላጨች እየለማች ሄደች። አርበኛውም ከፊሉ ሹመት ተሰጠው። እንደየአቅሙ አውራጃ ገዥ፣ ወረዳ አስተዳዳሪ፣ ምክትልና ሻምበል እየሆነ ተሾመ።
በትረ መንግስት ይጨብጣል ተብሎ የተገመተው ደግሞ ባልሰራው አበሳ ባላደረገው በደል በሐሰት እየተከሰሰ በገመድ ተሰቀለ፣ በዱላ ተደበደበ። አስገድዶ የሚመጣው ደግሞ ደጃች አርአያ ይባል ነበር። መድኃኔዓለም የሚባል ዱላ ነበረው ይላሉ። በዚያ እየወቃ ያመጣዋል። ራስ እምሩ ተቀብሎ ስማል በሚባል ገመድ እያነቀ ይጥለዋል። በወቅቱ የተገጠመ የእንጉርጉሮና የቀቢጸ ተስፋ ግጥም እንደነበረ ድንቁ ነግረውኛል ብለው አይናቸውን ጨፈኑ። ወዲያውኑ ግጥሙ ሲመጣላቸው አይናቸውን ቦግ አድርገው ቀጠሉ። አወይ መከራችን አበሳችን መጣ፣ እምሩ በገመድ አርአያ በቁምጣ እያሉ ህዝቡ እያለቀሰ በአርአያ ዱላ በእምሩ ገመድ ተንጠልጥሎ ይሞት ነበር ሲሉ አባቴ ድንቁ ትዝታቸውን ያወሩ ነበር አሉ ሊቁ። ከቀለም አባታቸው የሰሙትን ታሪክ ወደ ልጅነት ዘመናቸው ተመልሰው ቃል በቃል እያስታወሱ ከዚያም እንባቸው እንደ መስከረም ነጠብጣብ ጀደድ እያለ እየወረደ ቀጠሉ። መምህሬ ድንቁ እንዳሉት በወቅቱ በዱር በገደል እየወደቁ ለሀገር እየተጋደሉ ሀገር ጠብቀው ያቆዩ ጀግኖች እንደ ጃርት በወጥመድ ገብተው በገመድ ታንቀው አሸለቡ። በተቃራኒው ባንዳዎች ተሾሙ። ሀገር የሸጡ ወንድማቸውን የገደሉ በያሉበት ተፈልገው በሴራ ተሾሙ። በአንገታቸው ኒሻን አጠለቁ። በጀግኖች አንገት ገመድ፣ በጅሎች አንገት ኒሻን ተገደገደ። ፈሪ ለእናቱ ደፋር ለሞቱ ነውና ከጣሊያን ጋር የተዋጉ ደፋሮች እንደ ጌታ ያለ አበሳቸው ተሰቀሉ። ፈሪዎች እንደ በርባን ተሾሙ። ይህ ሴራ ያናደዳቸው አርበኞች አርሰን እንበላለን ብለው ጎፈሬያቸውን ተላጭተው ወደ እርሻ ተመለሱ። ሞቱም ሹመቱም ቀረባቸው። ጎንደር ከመልካም ገጽታዋ ጎን ለጎን እንዲህ ያለ እኩይ ሴራ የተፈራረቀባት የሊቃውንት ሀገር ጭምር ናት። ከቅርብ ጊዜ ወዲህ እኔም በደንብ አውቃታለሁ። ጎንደር የጀግኖች ሀገር ናት፣ የጎበዞች አድባር ናት። ዝቅ ብለህ ደረስኪ ዝለቅማ የጀግኖች ታሪክ አፍ አውጥቶ ይመሰክራል። በእርግጥ የቀለም አባቴ ድንቁ እንዳሉት ድሮ ጎንደርን ጨምሮ መላ ጦቢያ ከስልጣኔ በኩል ኋላ ቀር ነበረች። ይኸውም ሊታወቅ ገበሬ እህል አምርቶ ከምርቱ አይቀምስም ነበር አሉ። እህሉ በንጉስ እጅ ብቻ ተይዞ ይኖር ነበር። እህሉ ሲደርስ ሹም ተቆጣጥሮ አውድማው ታይቶ ምርቱ ተገምቶ ይህንን ያህል ቁና ትከፍላለህ ተብሎ ባይነገረው ዘርቶ ካበቀለው እህል አይቀምስም ነበር ይባላል። ኋላ ግን ጃንሆይ ከስደት ሲመለሱ ገበሬ ከነፋስ ጋር ተካፍሎ እንዲበላ በየኑለት። የቀደመው ስሪት ፈረሰ። ወርሃዊ ደሞዝ ተጀመረ። ጭቃ ሹም እየሾሙ ግብር ማስገበር ጀመሩ። ህዝቡ የሚገብረው ብር ስላልነበረው እርስ በርሱ ተላቀሰ። ልጆቻችንን ለፈረንጅ ለመሸጥ እንዲመቻቸው ግብሩን በብር አደረጉብን ብሎ ባለማወቅ ማንጎራጎር ያዘ። የዚህ ዋና ተቃዋሚ የጃንሆይ የነፍስ አባት ጭምር ነበሩ። ጎንደር ውስጥ እማማ ከምትባል ገዳም ውስጥ ይኖሩ ነበር አሉ። ንጉሠ ነገሥቱ ሲሰደዱ መንነው እማማ ገዳም ገቡ። ሲመለሱ ወደ ቤተ መንግስት ይምጡ ብለው ላኩባቸው። ከምናኔ በኋላ ለምን ብለው እምቢ አሉ። ይህንን ሁሉ ዝባስንጌ የምተርክልህ በከንቱ አይደለም፣ የሀገር ታሪክ ስለሆነ ነው። ታላቋ ጎንደር ግን ለዘላለም ታላቅ ናት። በቅርብ ጊዜ ደግሞ ጎንደር ውስጥ በልባቸው የሚሳቡ፣ በእግራቸው የሚሽከረከሩ፣ በክንፋቸው የሚበሩ የውጭ ሀገር አሞሮች እየታዩ ነው ይባላል። ያችን በቀደም ያነሳሁልህን ነገር ሀሰሳው ደርቷል እየተባለ ነው። ወደፊት ግን የጠቢባን መንደር ብቻ ሆና ትቀጥላለች ብለው በልበል ቅኔውን አምጣው አሉ። ታሪኩ የአራራይ ዜማ የሊቃውንት ሀገር የምስጢር እመቤት ሰላም ለኪ ጎንደር ስምሽ የተጻፈው በህይወት ውሃ ስር ብሎ ድጋሚ ቅኔዋን ነገራቸው። በነገው ጉባኤ የተሻለ መወድስ ጨምረህና አሉ ሊቁ። ቃለ ህይወት ያሰማልኝ የኔታ። እርስዎ ስለ ጎንደር የነገሩኝም ማለፊያ ታሪክ ነው። አሁን ማታ ተማሪው ጭል ሲልልኝ ኩራዝ አብርቼ ጽፈዋለሁ ብሎ ጉልበት ስሞ ተሰናበተ። ሁለተኛው ዘራፊ ገሞራው ገጹን እያሻሸ ተተካ። ክፍል 32 በዚህ ተጠናቀቀ። ክፍል 33 ሊቁ ፋሪስ ትንሽ የራባቸው ይመስላል። ሆዳቸውን ቶሎ ቶሎ ይዳብሳሉ። አይናቸውም ጉም እየመሰለ ነው። ቢሆንም ማስተማሩን ከነፍሳቸው በላይ ይወዱታል። እንዲያውም ሳያስተምሩ ከዋሉ ያማቸዋል። ጥሩ ስሜት አይሰማቸውም። የዕለት ራታቸው ማስተማር፣ የዓመት ልብሳቸው ከዘራፊዎች ቅኔ መስማት ነው። ታሪኩ ቅኔ ዘርፎ እንዳበቃ ገሞራው ተተካ። ፊት ለፊት እንደቆመ ቀጥል አሉ ሊቁ።
ማየ ሰማርያ መሪረ እንዘ ይፈጥር ፈጣሪ ማየ ጥበባት ፈጠረ በዲማ ለሰረገላ ወዶሪ አለ ገሞራው። ሊቁ በብሩህ ገጽ ተቀብለው ፍታው አሉ። የሰማርያን ወንዝ ሲፈጥር ፈጣሪ አረጋት መራራ አረጋት ቅራሪ የዲማን ውሃ ግን አረጋት ኮርኳሪ ጥበብ እንዲቀስሙ ብርሃንና ዶሪ አለ ገሞራው ግዕዙን ወደ አማርኛ ሲተረጉም። ደግሞ ዛሬ እንደ ክፉ ጋኔን ውሃ ለውሃ መዞር ጀመርክ? እስኪ በደንብ አፍታታው። የዲማ ውሃ የሰማርያ ውሃ የምትለው ዝባዝንኬ ምን እንደሆነ ውስጤን አልነካውም አሉ ሊቁ። ገሞራው ቀጠለ። በሰማርያ ውሃ በኩል ብዙ ማለት አልፈልግም። ያው የሰማርያ ውሃ መራራ እንደነበር በቅዱስ መጽሐፍ ተጽፏል። የዲማ ጊዮርጊስ ውሃ ግን የተለየ አፈጣጠር ምስጢር ሳይኖር አይቀርም። በምስራቅ ጎጃም የሚገኘው ዲማ ጊዮርጊስ በአራቱ ማዕዘን በአፍላጋት የተከበበ ቅዱስ ስፍራ ነው። ድማህ ማለት መሀል ራስ ማለት ሲሆን ጥበብ የሚመነጨው ከናላ እንደሆነ ድማህም ፈለገ ጥበባት ናት። ከፈለገ ጥበብነቱ በተጨማሪ በአይነ ስጋ የሚታዩ አፍላጋቱ ከ10 ያንሱ። 9 በ9 የዲማ ቅዱሳን ስም ተሰይመው መካነ ጠበል ሆነዋል። 10ኛዋ ምንጭ ግን ዝም ብላ ምንጭ ብቻ አይደለችም፣ ከአለት ላይ የምትንቦለቦል ምስጢራዊት ምንጭ ናት አለ። በቅኔ ውስጥ እንደዋዛ በሰደራቸው የቅኔ ዘይቤዎች ተመርኩዞ ሀገራዊ ምስጢራትን ሲዘከዝክ አሉ ሊቁ በአንክሮ እያደመጡ። ገሞራው በውስጡ ያረገዘው ምስጢር ፈንቅሎት ሊወጣ ምንም አልቀረው። ስለ ምንጯ ዲማ ሲማር ፍንጭ ሰምቶ ነበር። ቢሆንም ያኔ በልጅነት መንፈስ ልብ ብሎ የመዘገበው ብዙ ነገር አልነበረም። ጊዜ ሲለወጥ፣ ዘመናት ሲፈራረቁ፣ ትውልዱ በአባቶቹ ፍልስፍና ማመን ሲሳነው ገሞራው ከትውልዱ በተቃራኒ ቆመ። አጥንቱ እየበሰለ እንደ አባቱ ጢም እያወጣ ሲመጣ ድጋሚ ወደ ልጅነቱ ዘመን እየተመለሰ መመርመር ጀምሯል። ድሮ የዋኘባቸው አፍላጋት በሙሉ በውስጣቸው ህቡዕ ነገር እንዳላቸው እየተጠራጠረ መጣ። እናስ አሉ ሊቁ ፋሬስ የምንጯን ምስጢር ጨርሰው ለመስማት እየጓጉ። ይህችን መናጢ ምንጭ ለማፈላለግ ከጥንት እስከ ዛሬ ብዙ ሊቃውንት ደክመዋል። የጥንቶቹን ከእርስዎ ብረዳ ይሻላል ብሎ ዝም አለ። ሊቁ ፋሬስ ብስለቱ ድንቅ ብሏቸው ገሞራውን በደንብ ተመለከቱት። አይኖቹ በርበሬ የተረጩ መስለው በደም ተሰርበዋል። አንገቱ ላይ ብን ብትን የምትለዋ ሀብል ትብረቀረቃለች። ከዚያም ሊቁ ቀጠሉ። በቅኔው እንዳነሳኸው ይህ ጉዳይ ከጥንት ጀምሮ የሚነገር ምስጢር ነው አሉ ሊቁ ፋሬስ ሀሳቡን ከገሞራው ወደ ራሳቸው መልሰው። ጥንት ጀምሮ ሊቃውንቱ ዲማ ጊዮርጊስን ደጅ ይጠኑ እንደነበር ግልጥ ነው። ዲማ የቅኔ የዜማ የአቋቋም ሀገር ነበር። ዛሬም ጭምር ያው ነው። አትሮንሱ አልታጠፈም። ብራናው እንደተከፈተ ነው። አንባቢ ይፈልጋል፣ ተመራማሪ ይሻል። ባለቅኔው ሰረገላ ብርሃንና ዶሪ የቅኔ ፈጣሪ ወደ ዲማ የሄዱት ቁልቋል ናፍቋቸው አይደለም። ያች መናጢ ምንጭ ናት የሳበቻቸው። በቅኔው ሰምና ወርቅ ሰረገላ ብርሃንና ዶሪ የቅኔ ፈጣሪን ተራ በተራ ስትሰድራቸው ስሰማ ነገሩ ወደዚህ እንደወሰደ ምስጢሩ ቶሎ ብልጭ አለልኝ አሉ። እሺ ኔታይ አለ ገሞራው። አዎ ሁለቱም የቅኔ ሰዎች ናቸው። ሰረገላ ብርሃን በእምዬ ምኒልክ ዘመን የነበረ በራስ ኃይሉ ፊት ቅኔ በመዝረፍ የሚታወቅ ሊቅ ነው። የቅኔ ባለሙያ ሊቀ ሊቃውንት ነው። አይነ ስውር ሆኖ በዲማ ጊዮርጊስ ዘመናትን አሳልፏል። በመወድሱም የጎጃምን ሊቃውንት አስደምሟል። የዋሸራንና የሞጣን ባለቅኔዎች አስደንግጧል። ይህንን መደንግጽነት የሰጠችው ግን ይህች ምንጭ እንደሆነች ይገመታል። በእርግጥ ግምት ነው። ከዚያ በፊት ምንጯን አግኝቶ ለመጠጣት ግን ብዙ ዓመታት ደክሞ ነበር። ቁልቋል ለቁልቋል እንደ እባብ እየተስለከለከ ብዙ ጊዜ ፈልጎ አጣት። መፍትሄው በመምህሩ እጅ እንዳለ ሲሰማ መምህሩ ተጠምቆ እንደ እጅ መጥናት ያዘ። ድካሙ አሳዝኗቸው አምጥተው ምንጯን ጋቱት። እልም ያለ ባለቅኔ ሆነ። በኢትዮጵያ እሱን የሚተካከል ባለቅኔ ጠፋ። በእሱ ቀደም ብሎ በቅኔ ይመሰገን የነበረው ጉዱ ካሳ ነበር። ጉዱ ካሳና ሰረገላ ብርሃን በቅኔ ሲፎካከሩ ቅኔ ዘረፋ ገጠሙ። ሰረገላ ብርሃን 10 መወድሶችን ሲዘርፍ ጉዱ ካሳ 2 ብቻ ዘረፈ። እሱንም በጭንቅ ነው። ቅኔው ምን ነበር አለ ገሞራው። እንዴት ነበር አያ ቅኔው አሉ ሊቁ ፋሬስ
አይኖቻቸውን በተዋኔ ዋርካ ጣራ ላይ እያንከባለሉ። ከዚያም ቶሎ መጣላቸውና ቅኔው የመወድስ ጫፍ ሲሆን በክሌ ጊጋይ ቃለ መወድስ አካ ጉዱ ካሳ እስከ ማዕዜኑ ተሃነክስ ተብሎ ነው የተዘረፈበት። በዚህ ጊዜ በጉዱ ካሳ ተሳቀበት፣ ለሰረገላ ብርሃን ተጨበጨበለት። ከዚህ ቀን ጀምሮ ከሰረገላ ፊት የሚቆም የቅኔ ሰው ጠፋ። በወቅቱ መምህሩ ተጠምቆ ትምህርት የሚገልጥ ፍቱን መድኃኒት ሰጥተውት ነው ተብሎ በሀገር ተወራ። ዛሬ ላይ ቆም ተብሎ ሲፈተሽ ግን የሰረገላ ቅኔ ከምንጯ የተቀዳ እንደሆነ ተረጋገጠ አሉ ሊቁ ፋሬስ። እኔ የሚያፈ ታሪኩን ጭራ ይዤ ውሃዋን ለመፈለግ ብዙ ደክሜ ነበር። ሱባኤ ጭምር ገብቼ ፈለግኋት፣ ነገር ግን ላገኛት አልቻልሁም። ዛሬስ ቢሆን መኖሯ ምን ያህል ይታመናል አለ ገሞራው ተመልሶ ዲማ ጊዮርጊስ ለመሄድ እያሰበ። በእርግጥ ገሞራው ተመልሶ ዲማ ጊዮርጊስ የሚሄድበት ሌላ ምስጢር አለው። ወደ ዲማ ተመልሶ ከመታይምር ያለበትን ምጡቅ አቡሻክር መመርመር ይፈልጋል። ቶሎ እንዳይመለስ ደግሞ በጎንጅ ደብረ ጥበብ ያለችዋ ታብር ወደ ኋላ ተስበዋለች። አርፎ የግል ህይወቱን እንዳይኖር እኒህ ሀሳቦች ከአውላላ ሜዳ ላይ ጥለው ይረግጡታል። በዚያ ላይ ወደፊት ደራሲ ለመሆን ይመኛል። ይህ ደግሞ ሐዲስ ዕጣ ፈንታ ነው። ሊተወው የማይችል የህይወቱ ክፋይ ይመስለዋል። ደራሲነት ከባድ ዕዳ እንደሆነ ቢገባውም ገሞራው ታግሎ ሊወድቅ ወይም ሊጥለው ይፈልጋል። መኖሯ ይታመናል፣ መገኘቷ ግን እንዳልሆነ ያጠራጥራል አሉ ሊቁ ፋሬስ ለጥያቄው ሲመልሱ። እንዴት አለ ገሞራው። እንዴትማ ቀደምት አባቶች እንደሚሉት መገኘቷ ከዓመት አንድ ቀን ብቻ ነው አሉ ሊቁ ፋሬስ። እንዴት አለ ገሞራው በድጋሜ ተገርሞ ከወገቡ ጎብደድ ብሎ አንገቱን ወደ ሊቁ እያሰገገ። ልጅ እያለን ምን እንሰራ ነበር መሰለህ አሉ ሊቁ ፋሬስ። ምን ትሰሩ ነበር አለ ገሞራው። ጳጉሜን ስትብት አቡሻክር ማጥናት እንጀምራለን። ለ2 ቀን ያህል አቡሻክር ስናጠና እናሳልፍና በሶስተኛው ቀን ወንዝ ወርደን እንቅልፍ እንዳይጥለን ፊታችንን በውሃ እያረጠብን ከወንዙ ዳር እንሰፍራለን አሉ ሊቁ። ለምን? ገሞራው እየሳቀ ጠየቀ። ሲስቅም ባቀደመው። ምስኪኑ ገሞራው እንዲህ ነው። በደንብ ስቆ ቀርቶ ገና ሊስቅ ሲያስብ በአይኑ እንባ ዝርግፍ ይልበታል። እንባውን እያበሰ ስቆ ይጨርሳል። ጳጉሜ የተለየች ወር ናት። ባላገሩ ባለ 5 ቀኗ ጳጉሜ ከ30 ቀን እኩል ናት። አንድ እህል በ30 ቀን የሚያገኘውን ምግብና በ5ቷ ቀን ጳጉሜ ያገኘዋል ሲል ያሟርታል። ጠቢባንም እድሜ እንዲረዝምላቸው በጳጉሜ ወር ሱባኤ ይገባሉ። ባለቅኔዎች ደግሞ በጳጉሜ ወራጁ ውሃ ድንገት ጸጥ ብሎ ለቅጽበት ይቆማል፣ ያን ጊዜ ከውሃው የቀመሰ ሊቅ ይሆናል እያሉ ወንዝ ዳር ያድሩ ነበር። ይህንን ጨዋታ እኔም ተጫውቼዋለሁ። ልጅ እያለሁ በዚህ ቀን ወንዝ ዳር አድር ነበር ብለው ፈገግ አሉ። ከዚያም የሆነ ሆኖ ብሂሉ ለአንዳንዶች በአጋጣሚ ሰርቷል አሉ ሊቁ ፋሬስ። እንዴት ሰራ አለ ገሞራው። ይህች ምንጭ የተገኘችው በዚህ አጋጣሚ ነው አሉ ሊቁ። እንዴት አለ ደቀ መዝሙሩ። ያው በተለመደው ብሂል የአለቃ ተጠምቆ ተማሪዎች በጳጉሜ ወር ወደ ወንዝ ወረዱ። እነሱ ወራጁ ወንዝ እስኪቆም ሲጠባበቁ ድንገት አንድ ነገር ተከሰተ አሉ ሊቁ ፋሬስ። ምን ተከሰተ አለ ገሞራው። በዚህ ሌሊት አንድ ሰው በልቡ እየተሳበ ወደ ቁልቋል ውስጥ ገባ። የተጠምቆ ተማሪዎች ተከተሉት። ሰውየው ከሁለቱ ቁልቋል ውስጥ ከተክለ አልፋ ዋሻ በር በስተቀኝ በኩል ውሃ በቅምጫና ቀርቶ ጠጥቶ ወደ ዋሻ ጊዮርጊስ ሲሸበለል የቅኔ ተማሪዎች ወደ ምንጯ ተጠጉ። ምንም ምንጭ ነገር አላገኙም። ተመልሰው መጥተው ለተጠምቆ ነገሯቸው። አለቃ ተጠምቆ ግን እንደ ተማሪዎች ምንጯን ሳይሆን ሰውየውን ማፈላለግ ጀመሩ። አገኙት። ምስጢሩን ነገራቸው። አደረጉት። ሊቀ ሊቃውንት ሆኑ አሉ ሊቁ ፋሬስ ድንቁ። ታዲያ ዛሬ ምን ዋጣት አለ ገሞራው ከቆመበት አለት ላይ እንደመንቀሳቀስ ብሎ። መዋጥማ ምን ይውጣታል? የምስጢሩ ባለቤቶች ሲያልቁ ምስጢር የሚነግረን ሊቃተን እንጂ ደግሞ ምን ይውጣታል አሉ ሊቁ ፋሬስ ትካዜ ገጻቸው ላይ እየተነበበ። ንቁ ቢጠፋ ቦታው ላይ ጠፋ ይችላል። ለመሆኑ በየት በኩል ነበር የነበረችው? የዲማ አፍላጋት እኮ ብዙ ናቸው አለ ገሞራው። በምዕራብ ነዋ። እሱማ መቼ ጠፋብን? ከዲማ ደብር ወደ ምዕራብ ስትመጣ ብዙ አፍላጋት አሉ።
መጀመሪያው ማሞ ምንጭ ናት። ከምስራቅ ወደ ምዕራብ አቅጣጫ ስትንፎለፎል ታገኛታለህ። ለጥቃ ከአለቱ ላይ የምትፈልቀዋ ምንጭ ናት። ገበሬው ማይ እያለ ይጠራታል። ማሞ ምንጭ ከክረምት እስከ በጋ አትደርቅም። የመጽሐፍ ተማሪዎች እየቀዱ ይጠጧታል። የቅኔ ተማሪዎች ቅኔ ይዘርፉባታል። የፊደል ተማሪዎች ደግሞ ይራጩባታል። ይህችኛዋ ግን በጳጉሜ ብቻ ወጥታ ብዙ ምስጢር ትከስታለች። ዙሪያዋ በገደል የተከበበ ነው። ከራስጌዋ በተለምዶ ሰይጣን ምንጭ የሚባል ጥቁር ባህር አለ። ነቁ ከሰይጣን ባህር ዝቅ ብሎ እንደነበር ይነገራል። እንግዲህ ያች ናት ለሰረገላ ብርሃን የቅኔ ፍቱን መድኃኒቱ። ይህች ምንጭ ናት የአበው ህቡ ምስጢር። እያለች ያላየናት ጥበብ እየተጠማን ያልጠጣናት ሰረገላ ብርሃን ከዚህች የጠጣ ቀን መጥቶ መወድስ ዘረፈ ይባላል። ስሙ በሀገር ገነነ። አይነ ስውሩ እየተመራ መጥቶ በሀገር የታወቀ ሊቅ ሆነ። በጎጃም ሊቃውንት ዘንዳ አልቦ ሊቅ ዘከማሁ ተብሎ ተወደሰ። ኋላም ወደ ትውልድ ሀገሩ ተመልሶ ቅኔውን ሲያወርደው የላስታ ሊቃውንት ታቦት አውጥተው በከበሮና በወረብ ተቀበሉት። በሀገሩ ቅኔ ቤት ሰርቶ እያስተማረ ሲኖር ብዙ ሊቃውንት ፈለጉን ለመከተል ፈለጉ። ከእኒህ ተፎካካሪ ሊቃውንት አንዱ ዶሪ ነበሩ ብለው በከዘራቸው መሬቱን ጫር ጫር እያደረጉ ምስጢሩን ጥቂት አሰላሰሉ። ከዚያም ስለ ዶሪስ ምን ታውቃለህ አሉ ሊቁ። ከሰረገላ ብርሃን እስከ ዶሪ ያጠኑትን የሊቃውንትን ታሪክ እንደ ስንክሳር በረጅሙ እየዘከዘኩ ምንም አላወቅሁም አለ ገሞራው በስም የቅኔ ሊቅ እየተባለ ስለ እነዚህ አራት አይነት ሊቃውንት አለማወቁ እያሳፈረው። ስለዚህማ ማወቅ ግድ ነው። ዶሪ የቅኔ ፈጣሪ፣ ዶሪ የቅኔ ሊቅ ነው። ቀደም ባሉት ዓመታት ዶሪ የቅኔ ፈጣሪ እየተባለ ሀገር ስሙ ይናኝ ነበር። ዘመኑም የሩቅ ሰው አይደለም፣ ከተዋኔ ወዲህ ነው ብለው ትንሽ ዜማ ብጤ ቃኙ። ዜማው ውስጥ የትዝታ ዜማ ተስረቀረቀ። ተዋኔ ትዝ ብሏቸው ነው። ገሞራው ዶሪ በምንኛ ቋንቋ እንደሆነ ቢያስብ አጣው። በዚህ ሀሳብ ውስጥ እንዳለ ሰማይ ምድርን የፈጠረ ማን ነው አሉ ሊቁ ፋሬስ ወደ ገሞራው እየተመለከቱ። ከጌታ በቀር ሌላ ማን ይፈጥራቸዋል? እስካሁን እግዚአብሔር እንጂ ሰይጣንን የፈጠሯቸው አላለም። መጽሐፉን በቀዳሚ ገብረ እግዚአብሔር ሲል በመጀመሪያ እግዚአብሔር ሰማይና ምድርን እንደፈጠረ ተናግሯል። ይኸውና አሉ ሊቁ ነጭ ጭራቸውን ወደ ተዋኔ ዋርካ ሽው አድርገው። ይኸውና ቅኔን ደግሞ አሳምሮ የፈጠረው ዶሪ ነው። ዶሪ የቅኔ ፈጣሪ ተብሎበታል። ዶሪ ማለት የቅኔ አምላክ እንደማለት ነው። ቅዱስ ያሬድ የጀመረውን ተዋኔ በቀመር ቀመረው። ከተዋኔ ቀጥሎ ዶሪ ተፈላሰፈበት። የቅኔ ፈጣሪ ሆኖ ብቅ አለ። ሊቃውንቱ ስለ ቅኔው ምስጢር ተደንቀው ዶሪ የቅኔ ፈጣሪ ብለው አሞካሹት። የዶሪ ታሪክ በከፊልም ቢሆን በብራና ውስጥ ሰፍሯል። ፈልገህ አንብበው። ለእኔ ከማዕበል ጋር በቅኔ የተሞሻለቁበት ታሪክ ብቻ ነው ትዝ የሚለኝ አሉ። እሱ እንዴት ነበር አለ ገሞራው። ሊቁ ቀጠሉ። ዶሪ ከትግራይ መጥቶ በዚህ ጎንጅ ጽላሎ የቅኔውን መንገድ ይቀጥል ነበር። ማዕበልና ዶሪ በአንድ ወቅት ክብረ በዓል ላይ ተገናኙ። ማዕበል እባላለሁ፣ የቅኔው ማዕበል ይሉሃል እኔ ነኝ አለ ማዕበል። እኔም ዶሪ እባላለሁ፣ የቅኔው ፈጣሪ እኔ ነኝ ተባብለው ተዋወቁ። ከዚያም እስኪ በዚህ አጋጣሚ ና ቅኔ ዘረፋ እንግጠም አለው ማዕበል። መንገዱኝና ይዋጣልን አለ ዶሪ የቅኔው ፈጣሪ። ተፎካክረው በቅኔ ዘረፋ ተሞሻለቁ። ሁለቱም በሊቃውንቱ ፊት እየተንጎራደዱ ቅኔ ሲዘርፉ ማዕበል 150 ዶሪ 50 መወድሶች ዘረፉ። በቅኔ ዘረፋው ላይ ማዕበል ዶሪን ዘረረው። እንደ ተዘረረ ሲገባው የቅኔው ጥልቀት ይመርመር ወደሚል ሐሳብ መጣ። ማዕበልም በሐሳቡ ተስማማ። በሊቃውንት ፊት ቀርቦ የሁለቱ ቅኔ ቢመዘን በጥራት እኩል ሆነ። ለማዕበል 50 ሲቀርብ 100 ቅኔ ገለባ ነው ተብሎ በሊቃውንት ተፈረደባቸው። ሁለቱ ሊቃውንት በ50 ቅኔ እውቀታቸው ተመጣጠነ። ይህ ፍትህ በሊቃውንቱ እንደተሰጠ ዶሪ ማዕበልን ለማመስገን ፈልጎ ማዕበል ቅኔ ከለእመገፋአኒ ተንተንኩ ለወዲቅ ወእግዚአብሔር አንሳአኒ ሲል በቅኔው ማዕበልን አወደሰ። ይህንን ሁሉ የምለፈልፈው የሚያገጣጥማቸው አንድ ምስጢር መኖሩን ለመንገር ነው አሉ ሊቁ ፋሬስ። ምን አለ አለ ገሞራው። ዶሪን የቅኔ ፈጣሪ ማዕበልም ማዕበል ያደረገቻቸው ያቺ የዲማዋ ተአምረኛ ምንጭ ናት ይባላል። በእርግጥ ዲማ ውስጥ ሌላ የምስጢር አፍላጋት አሉ። 10ኛዋን የቅኔ ፈለግ አነሳን እንጂ
ያቺ በአቡነ ሰረቀ ብርሃንም ስም የምትጠራው ምንጭም እኮ ተአምረኛ ምንጭ ናት። ባላገሩ ሰርቃ ብሎ ይጠራታል አሉ ሊቁ። ደግሞ እሷ ምን ተአምር ትሰራለች? አለ ገሞራው በድጋሜ ከሊቁ አንደበት አዲስ ነገር እየጠበቀ። ሰረቀ ብርሃን ምንጭ ከ9 የዲማ ቅዱሳን በአንዱ በጻድቁ በሰርቀ ብርሃን ስም ትሰየም እንጂ የተለየ ምስጢር ቢጤ አላት። ድሮ የአህያ ሾክ ከቧት ስንመለከታት የቆዳ መንከሪያ ትመስለንና ከቁባን ቆጥራትም ነበር። የውሃ መጠኗ በጣም ትንሽ ነው። በተቃራኒው ክረምት ትቀንሳለች። በጋ እንደገና ምላቷ ይጨምራል። ሲጠጧት እንደ ቅል ትመራለች። ከሰውነት ጋር ስትዋሃድ በመርፌ እንደተወሰደ መድኃኒት በ12 አካላት ትሰራጭና ሰውነት ትበዘብዛለች። ፍቱን መድኃኒትነቷ የሚጀምረው ከዚህ ነው አሉ ሊቁ በሚጣፍጥ አንደበታቸው። እንዴት የኔታ? አለ ገሞራው። ይህ መድኃኒትነቷ ከአስማት ወይም ከመተት የመጣ አይደለም። ቀድሞውኑ የሰይጣን መተት፣ የጠንቋይ ድግምት ለሰው ልጅ ጠቃሚ እንደሆነ አባቶች አላስተማሩኝ። እኔም አላምንም፣ ወዲህም አላስተምርም። እናም ወደ ውሃ ስንመጣ የሰርቃ መራራነቷ የተፈጥሮ ጠባይዋ ነው። በደም ስር እየገባች እንደ መድኃኒት መቆጠሯ ግን አሁን ድረስ አልገባኝም። ብቻ የአስኳላ ትምህርት ወደ ሀገራችን በገባ ወቅት የአስኳላ ተማሪዎች ሲራኮቱባት እመለከት ነበር አሉ ሊቁ። ለምን? አለ ገሞራው። በዚያን ዘመን ብሂል የትምህርት መድኃኒት ናት ተብላ ትታመን ነበር። በፈተና ሳምንት የአስኳላ ተማሪ እየመጣ ይጠጣታል። እሷን ተጎንጭቶ ለፈተና የተቀመጠ ተማሪ የፈተና ነገር አያስጨንቀውም፣ በጥሱት ያልፋል። ነገር ግን ይህንን ምስጢር የሚያውቁ ከዲማ ተወላጆችን በከፊል ነው። እንዲያውም በቅኔ ነገሩን ያመጣኸው አንተ ነህ። ማየ ሰማሪያ መሪረ እንዘ ይፈጥር ፈጣሪ ማየ ጥበባት ፈጠረ በዲማ ለሰረገላ ወዶሪ የምትለው ምን ለማለት ፈልገህ ነው? አሉ ሊቁ። እርስዎ ካሉት የተለየ ምስጢር የለኝም። ሰረገላ ብርሃንና ዶሪ የቅኔ ሊቅነታቸው መረሳት የለበትም። ምንጯ ደግሞ በጥበባዊ መንገድ ብትጠና መልካም ነው ለማለት ነው አለ ገሞራው። እመሰ አማን ጽድቀ ትነቡ አለ ዳዊት። ተመራማሪ ሊቅ ካገኘህስ ጥሩ ብለህ ነበር። በልበል ብዙ አታስወሽክተኝ፣ ወደ ቅኔው እንግባ። ቅኔውን መልሰው አሉ በተለመደው አንደበታቸው። ገሞራው ቅኔውን ጨርሶ እጅ ነስቶ ወደ መወድሱ ገሰገሰ። ክፍል 33 በዚህ ተጠናቀቀ። ክፍል 34 መንፈቀ ሌሊት። ከሌሊቱ በ7 ሰዓት ገደማ የጥበቡን መጽሐፍ ጠቢቡ ሆረ በጀርባቸው አስለው አረጋዊው ሊቅ አስቆም በእጃቸው እየደገፉ ወደ ጎንደር ልደታ ማርያም ማዝገም ጀመሩ። በጎንደር ከተማ መብራት ከጠፋ 3ኛ ቀኑ ነው። ታሪካዊቷ ጎንደር ከተማ ጽልመት ለብሳለች። ሁለቱ ጠቢባን ከበዓታ ማርያም ሰፈር ተነስተው በአባ ጃሌ ተክለ ሃይማኖት በኩል በኮብሉ ውስጥ ለውስጥ ወደ ልደታ ማርያም ሲያልፉ በመንገዱ ጠርዝና ጠርዝ እናት አልባ ቡችሎች ያንኳርፋሉ። ከወደ ኋላ ቀን ጥቂት አርፈው ሌሊቱን አቋቋም በመቀጸል ወደር የሌላቸው የደብረ ጥበብ በዓታ ማርያም ሊቃውንት የእጅ ጸናጽል እየጣሉ ወረብ ይወርባሉ። ድምጻቸው ሲስረቀረቅ የወረቡን ጣዕመ ዜማ ሲሰሙ ሆረ ተመስጦ ውስጥ እልማሉ። አይምሯቸው 7ቱ ሰማያት ወጣ። ጠቢቡ ሆረ በጀርባቸው ያዘሉት የጥበብ መጽሐፍ ቀይ ብርሃን የጎንደርን ከተማ ከሁለት ሰነጠቀው። ጎንደር በቀያይ የብርሃን ጨረር ተኳለች። አሮጌ ቤቶቿ የብርሃን መቀነት ታጠቁ፣ የብርሃን ጨረር ፈነጠቁ። ጠቢቡ ሆረ ከተመስጦ ሲመለሱ የመጽሐፉ ምስጢር እየቆየ እየገረማቸው ሄደ። አንገረብ ላይ በከፊል ብልጭ ብሎ ድርግም ያለው ቀይ ብርሃን የብስ ላይ ሲታይ ይበልጥ ተጥበረበረ። ምነው አንገረብ ወንዝ እንዲህ ባለ ብርሃን እንደ ሰንፈትል ተንደግድጎ ነዶ የህይወት ውሃ በተገለጠችና የአበው ጥበብ ለዚህ ውትልፍ ትውልድ ለቅጽበት በተገለጠ ሲሉ ተመኙ። ሊቅ አስቆም በመጽሐፉ ወጋገን የደከመ አይናቸው እይታ እየጨመረ መሰላቸው። ሆረም በደመና ከሚሄዱበት የተዋኔ ጥበብ ይልቅ ይኸው ጥበብ በልጦ ታያቸው። ደግነቱ ሁለቱም ጥበባት ከአስማትም ሆነ ከምትሃት ነፃ መሆናቸው ሌላ ፍስሐ ፈጠረላቸው። ከዚያም ህፃናት ሆነን ከቆሎ ተማሪ ቤት ሳለን ለመምህራችን በሳምንት 1 ቀን አርብ ብቻ እንጨት እንለቅም ነበር። ያን ጊዜ ሌሊት የሚያበራ ግሩም እጽ ከዱር ለቅመን እናመጣለን።
ቀን እንደ ማንኛውም እጽ ነው። ሌሊት ሌሊት ግን እንደዚህ መጽሐፍ የተለየ ቀይ ብርሃን ይፈነጥቃል። ከዓመታት በፊት ያንን እጽ ለምርምር ፈልጌ ያጣሁት። እንኳን እጹ ዱሩ ወድሟል። በዚህ ስቆረቆር ኖር ነበር። ዛሬ ግን ጸጸቴ ተመልሷል። ዓለም ቀይ ምንጣፍ ሰርታ ስትነግድ የኛ አባቶች ቀይ ብርሃን የሚፈነጥቅ የጥበብ መጽሐፍ ጽፈው ስላወረሱን ጥያቄ ተመልሷል አሉ ጠቢቡ ሆረ ገርማቸው። ይህ ቀይ ብርሃን ሊያስገርም አይገባም። ይህ መጽሐፍ ቀይ ብርሃን መርጨቱ ብዙ የተለየ አንድምታ ሊሰጠው አይገባም። በትክክል ሊደነቅ የሚገባው ባህሩን አንድዶ የህይወትን ውሃ የገለጠልን ቀን ነው። ያን ጊዜ መጽሐፉ በትክክል የጥበብ መጽሐፍ እንደሆነ እናምናለን። በቀር የተለየ ዋጋ የለውም። ቀይ ብርሃን ያለው መጽሐፍ ቀርቶ ዓለም በባህር ውስጥ የሚበራ ብርሃን ያለው ጀልባ ሰርታለች። አይናማ ሊቃውንት እንደሚተርኩት በድሮ ዘመን የባህር ዘራፊዎች በባህር ላይ እየሄዱ ውንብድና ይፈጽሙ ነበር። ምን መሰለህ? የባህር ነጋዴዎች ባህሩን አቋርጠው የብሱን ረግጠው ሲነግዱ የባህር ዘራፊዎች ጥሪት ቁሪታቸውን እየነጠቁ አስቸገሯቸው። እንዳያገኟቸው በባህር ውስጥ ውሃ ከሚከለክል ብርሃን ከማይከለክል ቀይ ብርሃን ያለው ጀልባ ሰሩ። ጥቂት ቆይተው ዘራፊዎችም ተመሳሳይ ጀልባ ሰርተው በባህር ውስጥ ለውስጥ እየተከተሉ ይዘርፏቸው ነበር። የጀልባዋ ስምም ሻምቡቅ ይባላል። እናም ውሃ የሚከለክል ብርሃን የማይከለክል መጽሐፍ መኖሩ ግርምት ሊፈጥርብን አይችልም። የአበውን ጥበብ ማድነቅ የምንጀምረው ባህሩን እንደ ሰም አቅልጦ ያነደደው ጊዜ ነው። የህይወት ውሃ ቡልቅ ቡልቅ ስትል ነው ተያይዘን የህይወት መዝሙር የምንዘምረው። መጽሐፉን ከሌሎች ልዩ የሚያደርገው ቀይ ብርሃን መፈንጠቁ ሳይሆን ባህሩን ማንደዱ ነው። ከዚያም ማይ ህይወትን መክሰቱ፣ ሲቀጥል ሀሽማል ለመሆን ማስቻሉ ነው ብለው ጎንደር ቁስቋምን ወደ ቀኝ ትተው ወደ ልደታ ማርያም አለፉ። ከልደታ ማርያም ጸበል ሊደርሱ ጥቂት ሲቀራቸው በተለምዶ ፈጨፈጭ የምትባለዋን ወንዝ አገኙ። ሊቃጽቁ ፈጨፈጭ ላይ አይናቸውን ጥለው ጥቂት ተመለከቱና ፈጨፈጭ ድሮ አንጾኪያ ወንዝ ነበር ስሟ። ፈጨፈጭ በቅርብ ጊዜ የወጣ ስም ነው። አንጾኪያ በጎንደር ወደ ውስጥ ከተቀበሩ አፍላጋት አንዱ ነው። ከዚህ ከፈጨፈጭ ጎን ፈልቆ ጎንደርን እያረሰረሰ ቀሃ ይገባ ነበር። በጣሊያን ወረራ ጊዜ ወደ ውስጥ ተቀበረ። ዛሬ ስሙን እንኳን የሚያውቀው ጎንደሬ የለም። ሁለተኛው ደግሞ ሾላጌ ውሃ ይባል ነበር። ሲጠጡት ጣዕሙ ወተት ወተት ይል ነበር። በዚህ የተነሳ ረቡዕና አርብን ጨምሮ በጾም ወቅት እንዳይጠጣ የጎንደር ሊቃውንት ከልክለው ነበር። መከልከላቸውም ውሃው ምናልባት ጾም ሳያስገድፍ አይቀርም ከማለት እሳቤ ነው። ከሾላጌ ቀጥላ ምስጢራዊ ታሪክ ያላት ይህች የልደታ ማርያም ውሃ ናት። በዚህች በልደታ ውሃ ሙሉ ተስፋ አለኝ አሉ ሊቃጽቁ። ከቀሃ ከአንገረብ ከማንኪትና ከሌሎችም የጎንደር አንቅት ለይተው በዚህች ውሃ ላይ ለምን ተስፋ ሰነቁ አሉ ጠቢቡ ሆረ። የልደታ ውሃ በአበው አንደበት ትርጓሜ ውስጥ ከማየ ህይወት ጋር በንጽጽር ተጠቅሳለች አሉ ሊቃጽቁ። እንዴት አሉ ጠቢቡ ሆረ። በአንድ አብነት ውስጥ ይህ ተጽፏል። ዳዊት በታመመ ጊዜ ከቤተልሔም ውሃ ሊጠጣ ወደደ። ስለምን ቢሉ ፈውስ ፈልጎ ነው። ይህች የቤተልሔም ውሃ እንደ ልደታ ውሃ ህይወትነት ያላት ውሃ ናት፣ ፈውስ ትሰጣለች ሲል የልደታን ውሃ የህይወት ውሃ ሲል አብነቱ ይገልጣታል። ይህ ትርጓሜ ዝም ብሎ በዘፈቀደ የተቀመጠ አይደለም። የልደታ ውሃ በትክክል ገነት ውስጥ የምትፈልቀዋ የህይወት ውሃ እንኳን ባትሆን ማየ ህይወትነት ግን እንዳላት ጥርጥር የለውም። ተዋኔ በጥበቡ እንደሰወራት ውሃ ተሰውራን እንጂ ካገኘናት የህይወት ውሃ መሆኗ አያጠራጥርም። ይህችን ውሃ የጠጡ ሊቃውንት ዛሬ ድረስ በስዋሪ እንደሚኖሩ ደግሞ የግዕዝ ድርሳናት ይጠቅሳሉ። የቅጽል ስማቸው ደግሞ ሀሽማል ይባላል። የሀሽማል ትርጉም ደግሞ ያው የምታውቀው አሉ ሊቃጽቁ ወደ ልደታ ማርያም ውሃ ሲደርሱ። ከዚያም በል መጽሐፉን በደንብ አስተካክለው፣ ቀለማቱ በቅርጽ መጠን ከውሃ ላይ ማረፍ አለባቸው። ሊቃጽቁ በፍስሐ ተብሰከሰኩ። ጠቢቡ ሆረ ግዙፉን መጽሐፍ በልደታ ማርያም ውሃ ላይ በጢሙ ሲደፉት ውሃዋ እንደ ቤንዚን ተንደገደገች። ብርሃኑ እንደ ደመራ አልፎ አልፎ ቦግ ቦግ አለ። ሊቃጽቁ በደስታ ድንጋጤ ተዝለፍልፈው ወደቁ። ጠቢቡ ሆረ በመዳፋቸው ጨልፈው ከህይወት ውሃ ፉት ብለው በኮዳቸው ቀድተው መጽሐፉን ከውሃ ላይ ሲያነሱት ተመልሳ ተሰወረች። መጽሐፉን መልሰው ጣሉት። ውሃው ሁለተኛ ተንደገደገ። ሊቃጽቁ በፈንታቸው ዝቅ ብለው የቻሉትን ያህል ተጎነጩ። ከዚያም
ሁር ወንበር ቤተ አቡከ አሉ ሊቀ አዝቁ። ሀሽማልሁን እስከፈለገህ ዓመት ድረስ በሕይወት ኑር ማለታቸው ነበር። ውሃዋን በድጋሚ ከሰወሩ በኋላ ሊለያዩ ጥቂት ሲቀራቸው ጠቢቡ ሆረ ለሊቀ አዝቁ በደመና የሚሄድን ጥበብ ያብራሩ ጀመር። በደመና የሚሄድ ጥበብ ዛሬም ሆነ ነገ ለማመን የሚከብድ ጥበብ ነው። ስራውም የሰይጣን ስራ ሊመስል ይችላል፣ ነገር ግን አይደለም። ከመስ በኩል የሚመጡ 3 ነፋሳት አሉ። ከሰሜን በኩል የሚመጡ ነፋሳት ናቸው። የአቡሻክሩ ከመት አይምር ቀመር እንደሚገልጸው አንደኛው ክፍል ከመስ ተነስቶ ወደ ገነት ይነፍሳል፣ ገነትን ያረሰርሳል። ሁለተኛው ክፍል ከመስ ወደዚህ ዓለም ነፍሶ ውሃዎችን ይቀድሳል። ሶስተኛው ክፍል ከመስ ወደ የብስ ይነፍሳል። እነዚህን ከ3 ማዕዘን የመጡ ነፋሳትን ወደ አንድ መስኮት ለማምጣት ይህንን ቀመር ይመልከቱ ብለው 3 ቃል አከታትለው ከአቡሻክሩ ውስጥ የከመት አይምርን ቀመር በጥንቃቄ ቀመሩት። ከመስ አቅጣጫ የመጡ ነፋሳት ክብ ሰሩ። በዚህ ቅጽበት አውሎ ነፋስ መጥቶ በመካከላቸው ገባ። ሊቀ አዝቁ መጽሐፋቸውን በጀርባቸው አዝለው እንደ ክፍለ ዮሐንስ ንህነኒ በግብረ ቅኔ ዘበሆሳዕና እምደገፋኢ ወተገፋኢ ንትመሰጥ በደመና እያሉ ወደ ላይ ተነጠቁ። በቅኔያችን ጥበብ በያዝነው ሆሳዕና እንነጠቃለን በግዙፍ ደመና ማለት ነበር። ጠቢቡ ሆረም በጎናቸው ከሕይወት ውሃ በኮዳ ሻጥ አድርገው ተዋኔ በጣና ይመስላል ደመና ተብሎ ተዋኔ በደመና ሲሄድ የተዘመረለትን እየዘመሩ ወደ ጎጃም አቀኑ። ክፍል 34 በዚህ ተጠናቀቀ። ክፍል 35 ይቀጥላል።